እንዳትለኝ ብቻ ወላሂ ሞትና ኑሮ መሀል ነው ያለችው። በጣም ስቃይ ድምጻቸውን ልከፍትልሽ እችላለሁ። ብሩን የከፈሉ ሰዎች ማን ናቸው? አንድ ሁለተኛ ደግሞ ልጅቷ ማለት ነው ወላሂ በጣም ስቃይ ውስጥ ያው ከፍተኛ ከሆንሽ ልክፈትልሽና ከዛ ነገ ደግሞ ይዤልሽ እመጣለሁ። እነሱን ሲደውሉልኝ መደወል እንጂ ካርድ ሰጥቻቸው ከዛ ይደውሉልኝ። አልገባሽ? ያለውን ችግር ነግሩኛል። ይሄ ግን ከአቅሜ በላይ ስለሆነ ነው ይዤ የመጣሁት። ድምጻቸውን ላሰማሽ። ወላሂ ምን አሉ? በእናትህ ሙባረክ በእናትህ ትገደል ብላችሁ ድምጹን ሁላት ነው አሉ። በቃ ትገደል። ያው እኔ ብለው አሁን አንተ ማለት ነው የኛ ፓርቲዎቹ ከደወልክላቸው ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን ደወሉ ብላችሁ እንደተናገሩ እዛ ፓርቲዎች ማወድ መልሽ ደውላቸዋለሁኝ። ከዚህ እናንተ ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ማን ነው የደወለ ቦታ ያስረንና እንቅስቃሴ ወረቀታችንን አያንቀሳቅሱትም። ከዚህ ከእስር ቤት የማያወጡ ነው። ማጆች ምንድነው ማድረግ ያለባቸው? አሁን ማጆች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ለባባዎች ሄደው አጥርቷት ሲመጡ አይን አይገለጥም፣ ቅርሷ ገጥቷት ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አብራድ የሚባል ትተዋት ማለት ነው። አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባቲ መጥቶ ይከራከርላቸው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ ማለት እሷ ያለችው። ውድ ተመልካቾቼ እንግዲህ መግቢያ ላይ ያያችሁት ቪዲዮ ትንሽ ነው በእርግጥ ያሰማችሁ። እጅግ በሚያሳዝን እጅግ ልብ ይሰብራል ማለት ነው። ሌላ ኑር ሰዶን የማያውቅ አለ ብዬ አላስብም። የዛሬ 2 ዓመት ማንኛውም ኢትዮጵያዊ በመላው ዓለም ያሉ ተንቀሳቅሰው 1 ሚሊዮን ሪያል የዚህ ሀገር በኢትዮጵያ 50 ሚሊዮን ብር ተሰብስቦላት እንግዲህ ከሞት ፍርድ አምልጣለች ተብሎ ብዙ ነገር ዋጋ ተከፍሎላት ነበረ። አሁን እንግዲህ መግቢያ ላይ የሰማችሁት እንግዲህ በጣም ልብ በሚሰብር ሁኔታ እጅግ በሚያሳዝን ሁኔታ እንግዲህ ስቃይና መከራ ላይ እንዳለች እንግዲህ እስር ቤት ያሉ ልጆች የሚስጥሩን አውጥተው ስማችንን እንዳትጠቅሱ ግን እቺ ልጅ የት ደረሰ ብላችሁ ጠይቁ ወይ ደግሞ እባካችሁን ትገደል የሚል በሉላት፣ ምክንያቱም በጣም እያሰቃዩት ነው የሚል ነው የተናገረችው። እንግዲህ በዛ እስር ቤት ያለችው እህታችን ማርያምን እንደው ከድንገተኛ ነገር እንደው ከድንገተኛ ሞትም ሆነ ስቃይና መከራ መድኃኔዓለም ይጠብቀን። ማንኛችሁም የሰው ዘር በሙሉ በመሆናችሁት እግዚአብሔር ከክፉ ነገር ይጠብቀን። ግን ለዚህች እህታችን ይህንን የምትሰሙ ሁሉ እባካችሁን ፍትህ እያላችሁ አስቀምጡላት። ምክንያቱም እጅግ ልብ ይሰብራል። እኔ እንጃ እኔ ምን ማለት እንዳለብኝ። ከዚህ በፊት ብዙዎቹ የት ደረሰች የት ሄደች ብለው ሲጠይቁ ነበረ። እዚህ ደርሷል እንዲህ ብለዋል ምናምን። ግን ይሄን ያህል ጠያቂ አታ ለብቻ ክላስ ውስጥ አፍገዋት ወይ ደግሞ ለብቻ ወስደዋት እያሰቃዩት እንደሆነ ማህፀኗ ሞቶ እንደሆነ ብቻ እጅግ የሚዘገንን ነገር ነው እህታችን ያወጣችው መረጃ። እባካችሁን ሁላችሁም ፍትህ በሉላት። ይሄን ነገር ዳግመኛ ሁሉም ያቅሙ ከተረባረበ እንደ እግዚአብሔር ፍቃድ ይሄ ነገር ይስተካከላል ብዬ አስባለሁ። ምክንያቱም ቢያንስ እንደው በህይወት ለሀገሯ እንደው ለሀገሯ ብትበቃ ስንት ዓመት ነው የታሰረችውና አይ እኔ እንጃ
ብቻ አላቅም። በጣም እጅግ ነው የሚዘገንነው የተላከው ሪከርድ እንግዲህ ሙባረክ ያወጣው መረጃ ማለት ነው። ሁላችሁም እንግዲህ በዛ ሰዓት ያላችሁት ኮሚቴዎች አላችሁ። በተለይ እነ አቡ አሚራ እነ ዙዙ እናንተ በተለይ በግንባር ቀደም እንቅልፋታችሁ ስራችሁንም ትታችሁ ብዙ ነገር ዋጋ የከፈላችሁ ናችሁ። ቢያንስ የድካማችሁን ዋጋ አላያችሁም። የት ነው ያለችው? እንዴትስ ደግሞ በመሀል ዝም ተብሎ ያን ሁሉ ገንዘብ ተከፍሎ እንዴት ይቺ ልጅ ለዚህ ስቃይና መከራ ትዳረጋለች? እባካችሁን አሁንም የምትችሉትን ሁሉ እያደረጋችሁ ሼር እያደረጋችሁ እኔ እንደምለው እንደ ሌላ ምንም አይደለ። ይሄ ሁሉ የኢትዮጵያ ሕዝብ ገንዘብ አፍስሷል። እኔ መንግስት እንኳን እጁን ቢከት የእውነት መንግስት እንኳን እንደው የሆነ ጊዜ ብቻ የሆነ ተጽዕኖ አሁንም ብዙዎቹ ይሄን ነገር በቲክቶክም በፌስቡክም ብቻ ቅውጥ አርግተው ይቺ ልጅ በህይወት ብትገባ በህይወትና በሞት መካከል ያለችው ነው የሚባለውና በህይወት ብትገባ እግዚአብሔር ነፍሷን በዚህ ሁሉ ዋጋ ተከፍሎላት ክፉ አይንካት፣ መድኃኔዓለም ይጠብቃት። እኔ ምንም አይደለም። ስለዚህ ሁሉም ሰው ተረባርቦላት ይችል ልጅ በህይወት ቢያስገባ መንግስትም የሆነ ነገር በዚህ ዙሪያ ቢል የመንግስት ኃላፊዎች እባካችሁን በተለይ ደግሞ በአረብ ሀገር የተሰማራችሁ ቆንጽላዎች ያላችሁ እባካችሁን እናንተም እንግዲህ የምትችሉትን ሁሉ አድርጉ እላለውኝ። የምትችሉ ሼር አድርጉ በፌስቡካችሁም በተለያየ ሚዲያ ላይ። ስለዚህ እኔ ምንም ማለት አልቻልኩም። እጅግ በጣም ነው የሰቀጠጠኝ። እግዚአብሔር ዛሬ ከነገ ምስራችኋን እንሰማለን ስል ጭራሽ ለስቃይና መከራ መድኃኔዓለም በሰላም ለሀገሯ ያብቃት። እነሱንም ክፉ የሆኑባትን ወደ ሰው አርግቶ ከክፉ ይጠብቃት ነው የምለው። ሼር አድርጉ ለሁሉም ቸርሰ